ሮናልዶን ትወደዋለህ ማለት ሜሲን ይበልጣል ማለት አይደለም። ሰሞኑን በጣም የተለያዩ ሐሳቦች እዚህም እዚያም ስለማይ ነው። ሜሲ አሁን የራሱ ዩኒቨርስ ከፍታ ላይ ይገኛል። የሜሲ ክላስ ብቻውን ተሰቅሎ የተቀመጠ ነው። የሜሲን ታላቅነት ማመንም ጤና ይመስለኛል ለኔ። የሜሲን ታላቅነት ያለማመን ደግሞ በተቃራኒው መብት ቢሆንም ሞኝ ኑር እንዲያጫውት እንደሚባለው ጤነኝነት ግን አይመስለኝም። ዝም ብሎ መንደፋደፉም አያስፈልግም። በሜሲ ክላስ ሌቭል ለመቀመጥ መጣሩ ላይ ነው የሚያተኩረው። በተለይ ይሄ ሐሳቦችን በጣም አጉራ ዘለል በሆኑ ለሚሰጡ ሰዎች እዚህም እዚያም ያለው በሜሲም ሲያር7 ሽፋን ውስጥ የሁለቱም ከፍታ ማንም አይክድም። ሁለቱም የሞደርን ፉትቦል ውበት መሆናቸውን አይክድም። ሁለቱም በጣም ሱፐር ሂውማን ናቸው። አንደኛው በተፈጥሮ ነው፣ አንደኛው ደግሞ ታትሮ በመስራት ነው። ይሄ ለተለያዩ ዓለም ላይ ለሚገኙ ወገኖች እንደ ሞዴልነት ሊታይ ይችላል። መቼም ይሄ ማህበራዊ ሚዲያው ላይ እዚህም እዚያም ሁሉን ያገናኛልና በዚህ የሜሲ ታላቅነት ጉዳይ ላይ በሌላ የማይነጥፍ እውነታ ዙሪያ ላይ ሐሳብም ስናነሳ ግራቀኝ የሚሳፈርብን ሰው በዝቷል። እሱ በጣም ለኔ የሚገርመኛል። አንዳንዴ ስለ ጋዜጠኝነት ዲሲፕሊን ሊመክርህ የሚፈልግ ብዙ አለ። ከዛ ውጪ ጭራሽ እንዴት እንደምትሰራ ሁላ ሊመክርህ የሚዳዳውም አይጠፋም። ደፋር የበዛበት ነው። ምንም ማድረግ አይቻልም። ዝም ብሎ እዚህ በአጋጣሚ የተደረሰ ለሚመስላቸው ያው ዝም ማለት ነው፣ ስራህን ማጠናከር ነው ሐሳቤ። በተለይ ደግሞ በእያንዳንዱ ሞመንቶች ላይ እዚህ ለመድረስ ያው ገብተሽ ሞክሪያት ነው ለኔ የምለው። ዘፋኙም እንዳለው ነው። አለፍ ሲል በተለይ ወንድማዬ ወይ ወገናዬ ምክሬ ግን በተለይ ኮመንት መስጫው ላይ ሶሻል ሚዲያው ላይ መገናኘቱ አለና በጣም ከከፍታ ዝቅ ያሉ ሐሳቦችን ለሚሰጡ የስፖርት ቤተሰቦች ልክ አይደለም ለማለት ነው። በዚህ አጋጣሚ አንዳንዴ ዝም ስንል መናገር ሳንችል ቀርተን ሳይሆን ንቆ ለመተው ካለን ሐሳቤ ነው። ከዛ ውጭ ግን መብት ከሆነ ቀላል ነው ለማለት ነው። ዋናው ትልቁ ነጥብ ግን በተለይ ደግሞ ዋናው ትልቁ ነጥብ ራስን መፈተሽ ያስፈልጋል። በሙያው ዘርፍ ላይ የሚያሉ በስፖርት ቤተሰቡም ያሉ ያው ሰዎች ላይ ከመሳፈር በፊት ራስ ህይወት ላይ መሳፈር፣ እኔ ማን ነኝ ማለት ከመስታወቱ ፊት ራስን ማየት ያስፈልጋል። ሰርቶ ማሳየት ያስፈልጋል። ይሄ ትልቁ ነጥብ መሆን መቻል አለበት። ስፖርት መዝናኛ ነው። በተለይ ልቦና ላለው ሰው በተለይ ያኔም ለሀገርም ጠቃሚ መሆን የሚቻለው ለኔ እንደሚገባይ ከሆነ ራስን ፈትሾ ማሳየት ያስፈልጋል። ሰዎች ላይ ከመንጠላጠል፣ ሰዎች ላይ ከመሳፈር መጀመሪያ እኔ ማን ነኝ ማለት ያስፈልጋል። እንደው ሶሻል ሚዲያው ተገኘ ተብሎ በየዘርፉ እዚህም እዚያም የሚሳፈር ሰው በዝቶብናል ለማለት ነው። ከዛ ውጭ ግን እናያለን፣ እንሰማለን። ማንም እየተነሳ ሳንደርስ ሲሳፈርብንም ዝም ያልነው ምላስ ወይ ጠፍቶን ወይ ከምንባለው በላይ ለማለት አፋጥሮን አይደለም ለማለት ነው። ከዛ ውጪ ወደ ስፖርታዊ ትልቁ ነጥብ ስመለስ ክርስቲያኖ ሮናልዶን ትወደዋለህ ማለት ግን ሜሲን ይበልጣል ማለት እንዳልሆነ ሊሰመርበት ይገባል። የሜሲን ታላቅነት ማመን አዎ ጤና ነው። የሜሲን ታላቅነት ያለማመን መብት ቢሆንም ሞኝ ኑር እንዲያጫውት እንደሚባለው ጤነኝነት ግን በግሌ ለኔ አይመስለኝም። እደግመዋለሁ። ፔሌ፣ ጋሪንቻ፣ ዩዜፒዮ፣ ፑሽካሽ፣ ቻርልተን፣ ቤከንባወር፣ ማራዶና፣ ዚዳን፣ አርናይን፣ ሮናልዶን ጨምሮ በተለይ ራሱ ሲያር7 ጭምር ማለት ነው በዓለም እግር ኳስ ላይ በጣም በከፍታ የደመቁ ከዋክብቶች ቢሆኑም ሊዮኔል አንድሬስ ሜሲ ግን የምንጊዜው ምርጥ ነው። ብቸኛው ኮከብ ነው። ሜሲ ከፍታ በሜሲ ሌቭል በሜሲ ሚዛን የሚቀመጡ አይደሉም። ዘጋውት ሲባል አሁን ሜሲ ነው። ይህንን መድገም ያስፈልጋል። ሲያር7 እድል አለው። በተለይ ይህንን ለማሳካት የመጨረሻው ዳንስ ላይ ይገኛል። ሲያር7 ለማለት የዓለም ዋንጫውን ማሸነፍ ግን አለብን። በተለይ የዓለም ዋንጫውን ፖርቹጋል ለማሸነፍ እድሉ ያላት ወርቃማ ስብስብ አላት። ሜሲ ቀድሞ ደንሶ ጨርሷል። ሌላ የማያልቅ ተአምር እያሳየን ይገኛል። እዚህ ላይ አንዳንዴ እንጀራ ሆኖባቸው እንደ ድርዳኛ አቻችለው የሚኖሩ የሚዲያ ሰዎችን እዚህም እዚያም ምን ያለው በተለይ ያ መብታቸው ሊሆን ይችላል ከተለያዩ ሐሳቦች አንጻር። የኔ ምክር ለስፖርት ቤተሰቦች ግን እናንተም ሁላችሁም እንደዛ ሁኑ ማለት አይቻልም። ከእውነት ርቆ ሁሉንም አቻችሎ እያሳሳቁ መቀጠል ለኔ የሚገባኝ ኮማሪ ቤት ነው። ማቻቻል የጋዜጠኝነት ሚዛናዊነት ለሚመስላቸው እውነት መናገር አጉራ ዘለልነት ለሆነባቸው ምክሬ መጀመሪያ ሰው ላይ ከመሳፈራችሁ በፊት ራሳችሁ ላይ የሚል ሐሳብ አለኝ። በተደጋጋሚ እኔ ላይ የሚመጡ ጥያቄዎች ከመሆናቸው አንጻር
እስከዛሬ ተናግሬ አላቅም። ይሄ ግን ትልቁ ነጥብ መሆን አለበት። መጀመሪያ ህይወታችሁ ላይ ራሳችሁ ላይ እኔ ማን ነኝ የሚለው ላይ ያስፈልጋል። ከዛ ውጭ አቻችሎ ባላንስ ሰርቶ ያ ጋዜጠኝነት ለሚመስለው ሰው ከእውነት ርቆ ሁለቱንም እንዳይከፋቸው